ኦስሎ በኢትዮጵያውያን አትሌቶች ተወራለች። የዓመቱ ፈጣን ሰዓት ተመዝግበዋል። ኢትዮጵያውያን አትሌቶች ተከታትለው ገብተዋል። ከፒስ ሜከርነት ወደ አሸናፊነት የመጣው የደጋዳሞቱ ፈርጥ የጀግኖች ምድር መገኛ ከሆነው ከዳሞት ፈረስ ቤት የወጣው የኢትዮጵያ ጀግና አትሌት አዲሱ ይሁኔ ዳግም ኢትዮጵያን አኩርቷታል። ትውልደ ኢትዮጵያዊው የሚያስቆጭ ድልን አስመዝግበዋል። አጨራረሱ ብዙዎችን ያስገረመው የዚህ የ5000 ሜትር የዳይመንድ ሊግ የሩጫ ውድድር ቪዲዮ እጃችን ላይ ገብቷል። የዓመቱ ፈጣን ሰዓት ሲመዘገብ ለማየት አልጓጓችሁም? አረንጓዴው ጎርፍ ሲተለተል ለመመልከት የታሪክ ተጋሪ ለመሆን እናንተ ቀዳሚ ሆናችኋል። እንኳን ደስ ያለን፣ እንኳን ደስ አላችሁ እያልን ውድድሩን ይኸው ልናስቃኛችሁ ወደናል። ወደ ኦስሎ አብረን እንጓዝ። ትላንት በዳይመንድ ሊግ ኦስሎ ታሪክ የማይዘነጋው ትልቅ አሻራ የተመዘገበበት የሩጫ ውድድር ተካሂዷል። ኖርዌይ አዘጋጇ ከተማ ነች። ተጠባቂ ውድድር ነበረ። በ5000 ሜትር ትልቅ ፍልሚያ ተደርጎ አሁንም እንደተለመደው በኢትዮጵያውያን ቀዳሚነት ውድድሩ ተፈጽሟል። አዲሱ የመጨረሻውን ወሳኝ ዙር በከፍተኛ ፍጥነት ገስግሶ አጨራረሱን አሳምሮ ዓለም እያየው ብዙዎች እየተገረሙ የዘመኑን የዓለማችንን ምርጥ ፈጣን ሰዓት በማስመዝገብ ውድድሩን በበላይነት ፈጽሞታል። አዲሱ ይሁኔ አዲስ ስሙ ነው። እንደ ስሙ ሁሉ አዲስ የዓለማችን ኮከብ የሆነ ነው የሚገኘው። የዓመቱ ፈጣን ሰዓት የራሱን ምርጥ ሰዓት አስመዝግቦ ነው ያሸነፈው። በዚህ ውድድር ላይ እጅግ የሚያስቆጨው ደግሞ የብርሃኑ ባለው በዚህ ውድድር ላይ መካፈል ነው። ብርሃኑ ባለው የሀገራችን ልጅ ነው። አሁን ላይ ለባህሬን እየሮጠ ነው የሚገኘው። አዲሱን በቅርብ ርቀት ተከታትሎ ሁለተኛ ደረጃ ይዞ ነው ውድድሩን የፈጸመው። 12 ደቂቃ ከ47 ሰከንድ ከ73 ማይክሮ ሰከንድ የገባበት ሰዓት ደግሞ ለባህሬን ለሀገሩ ብሔራዊ ቡድን የሀገሩ ሪከርድ ሆኖ ተመዝግበዋል። ምን ነው የኛው ልጅ የኛው ሯጭ በሆነ የሚያሰኝ እጅግ የሚያስቆጭ ምሽት ነበረ። ትላንትና የአዲሱ አጨራረስ ለኢትዮጵያውያን ይቅርና ለዓለም ሯጮች ጭምር ያስገረመ ነው። ምናልባትም ከቀነኒሳ በቀለ በኋላ ምርጥ ጨራሽ ኪክ ፊኒሸር ይሉታል የሆነ ይመስላል። የቀነኒሳ በቀለ ተተኪ እየተባለ እየተሞካሸ ነው የሚገኘው። ኦስሎ ላይ አሁንም ታሪክ ሰጥቷል። በመጨረሻ በ5000 ሜትር መንገስ ችሏል። የሴቶቹን ውድድር እስቲ እንመልከት። በቤስሊት ስቴዲየም በተካሄደ ውድድር በሴቶቹ 3000 ሜትር ኢትዮጵያውያን አትሌቶች ከአንደኛ እስከ አራተኛ ያሉትን ደረጃዎች ይዘው አረንጓዴውን ጎርፍ ደግመውታል። ትላንት ልዩ ምሽት ነበረ ለኢትዮጵያውያን። 8 ደቂቃ ከ24 ሰከንድ ከ22 ማይክሮ ሰኮንድ በሆነ ሰዓት ፈጣኑን ሰዓት በ3000 ሜትር ያስመዘገበችው ፍሬወይኒ ኃይሉ ነች። በቀዳሚነት ውድድሯን ፈጽማለች። ልዕቅና አምባው ተከታዩን ደረጃ ይዛ የብር ሜዳሊያ ባለቤት ሆናለች። ሰናይት ጌታቸው ሶስተኛ ናት። ሀዊ አበራ በአራተኛ ደረጃ ውድድሯን አጠናቃለች። ይሄ ምሽት ለኢትዮጵያውያን አትሌቶች ድንቅ ነው ብለናቸዋል። ከውድድሩ መጠናቀቅ በኋላ ፍሬወይኒ ኃይሉ ምንድነው ያለችው? የቦታው አየር እጅግ የተመቸ ነበረ። ለኔ ምርጡን ውድድር አድርጌያለሁ። ፈጣኑን ሰዓት አስመዝግቤያለሁ። ቀጣይ ደግሞ ፊቴን የማዞረው ወደ 5000 ነው። በ5000 ላይ ጠንክሬ ሰርቼ ሌላ ታሪክ ማስመዝገብ እፈልጋለሁ ስትል ነው የተናገረችው። ጋዜጠኛው ቀበል አድርጎ ፍሬወይኒ ኃይሉ ይህ ዓመት ያንቺ ነው እየተባለ ነው ያንቺ ነው ወይ ብሎ ጠይቋት ነበረ። ምንም ጥርጥር የለውም። እግዚአብሔር ይሄንን ዓመት ባርኮ ሰጥቶኛል። ለኔ ትልቁን ውጤት አስመዝግቤያለሁ። የሀገሬ ልጆችም ከኔ ተከትለው በመግባታቸው ትልቅ ደስታ ነው የተሰማኝ ስትል ነው የተናገረችው። ውድድሩ ላይ ደማቅ አትሌት ነበረች። በድምቀት ብቻ ሳይሆን በአሸናፊነት አጠናቃለች። እንኳን ደስ ያላችሁ አትሌቶቻችን። ጀግንነት ኩራት የሀገራችን ነው። ትላንት አሳይቷችሁናል። ይሄንን እንላለን። ለማንኛውም በዚህ ውድድር ላይ ክስተት የሆነው አዲሱ በመገናኛ ብዙሃን ልዩ ትኩረትን አግኝቷል። አዲሱ ፈርጥ ማን ነው? እንንገራችሁ።
የዛንድሮን የዳይመንድ ሊግ ንግስናን የወሰደው አዲሱ ይሁኔ ነው። አስደናቂ አትሌት መሆኑን ደጋግሞ እያሳየ ነው የሚገኘው። በነገራችሁ ላይ አዲሱ ወደ ዳይመንድ ሊግ ከመምጣቱ በፊት አትችልም የተባለ አትሌት ነው። የደጋዳሞት የጎጃም የኢትዮጵያ ኩራት ሆኗል። የደጋዳሞት አካባቢ ኩራት ነው ብለናቸዋል። ፈረስ ቤት አካባቢ ነው ተወልዶ ያደገው። በቀዝቃዛማ ስፍራ ተወልዶ ቢያድግም ራሱን ልቡን ሞቃት ያደረገ ለከፍታ ራሱን የሾመ ነው ሲሉ ብዙዎች ይናገሩለታል። ራሱን ወልዷል። በአዲስ እንደ ንስር ተስፈንጥሮ ተወልዷል። ከዚህ በፊት ተስፋ የሚያስቆርጡ ሁኔታዎች አልፎ ነበረ፣ ግን የተሻለውን ቀን ያለማል። ያ ቀን ደግሞ ትላንትና ምሽት ሆኖለታል። ፈታኙ የ2024 የኦስሎ ምሽትና የፔስሜከርነቱን ድራማ እንመልከት እስቲ። በ2024 የኦስሎ ዳይመንድ ሊግ ላይ በ5000 ሜትር አዲሱ ይሁኔ እንደ ዋና ተወዳዳሪነት የመሳተፍ እድሉን አላገኘም ነበረ። በወቅቱ የነበረው አማራጭ ለሌሎች ሯጮች አሯሯጭ ሆኖ መሳተፍ ነበረ። ነገር ግን ለፓሪስ ኦሎምፒክ ለመሳተፍ ከነበረው ከፍተኛ ጉጉትና እልህ በመነሳት ከፔስሜከርነት ወጥቶ ሩጫው ላይ ገፋበት። በወቅቱ አስደናቂ በሆነ ውጤት 12 ደቂቃ ከ47 ሰከንድ ከ65 አጠናቀቀ። ዓለምን አስገረመ። ይህ ብቃቱ ለኦሎምፒክ ቡድን በተጠባባቂነት እንዲያዝ አደረገው። ገና ከጅምሩ ራሱ ላይ ተስፋ አልቆረጠም። ባሰበው ሰዓት ባሰበው ጊዜ ይሆናል ብሎ ነገሮችን መጠበቅ ቻለ። እስከ ትላንትና ምሽት ድረስ ለአዲሱ ይሁኔ ዓለም ፊቷን አዙራበት ነበረ። ትላንትና ምሽት ግን የሆነው ሌላ ነው። አዲሱ ይሁኔ ገና በለጋ እድሜው እጅግ ተስፋ የተጣለበት አትሌት ነው። በ2021 በናይሮቢ ኬንያ በተዘጋጀው ከ20 ዓመት በታች የአትሌቲክስ ሻምፒዮና ላይ በ5000 ሜትር ኢትዮጵያ ወክሎ የወርቅ ሜዳሊያ ማስገኘት የቻለ ጀግና አትሌት ነው። በኮሎምቢያ ካሊ የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ላይ በ5000 ሜትር ተሳተፈ። ድንቅ ብቃትንም አስመዘገበ። ይሁን እንጂ ከዛ ስኬት በኋላ በውጤት ደረጃ መጠነኛ መውረድ ታይቶበት ነበረ። ይሄ ነው የሚባል ውጤት ማስመዝገብ አልቻለም። በዚህ ጊዜ ያጋጠመው ምንድነው? ውጣ ወረድ እንግዲህ በስፖርተኞች ላይ የሚያጋጥም ነገር ነው። አንዴ ማሸነፍ አንዴ መሸነፍ ያለ ነው። አዲሱ ይሁኔ ግን አንዴ ማሸነፍ አንዴ መሸነፍ ሳይሆን ሁሌም ተደጋጋሚ ሽንፈቶችን ማስተናገድ ግድ ብሎት ነበረ። የዘንድሯ ዳይመንድ ሊግ የኦስሎዋ ውድድር እስከምትመጣ ድረስ ማለት ነው። አዲሱ ይሁኔ ዛሬ አዲስ ሰው ነው። የውድድሩን የአመቱን ምርጥ ብቃት አሳይቷል። በጃይሚን ዳይመንድ ሊግ ጀምሮታል። በ5000 ሜትር ውድድር የአመቱን ፈጣን ሰዓት በማስመዝገብ ውጤቱን በአንደኝነት አጠናቆ ነበረ። ታሪካዊ በሆነው እርሱ ባለቀሰበት በፒስሜከርነት እንዲሳተፍ በተገደበበት ከተማ ላይ ደግሞ ትላንትና ምሽት የአመቱ ምርጥ ሰዓት በማስመዝገብ ጭምር ማሸነፍ ችሏል። እንኳን ደስ አለ፣ እንኳን ወድቀህ አልቀረህ ልንለው እንወዳለን። ወደፊት ምን ይጠብቀዋል የሚለውን ደግሞ እንገራችሁ። የአትሌት ጠንክሮ ከቀጠለ የፕሮፌሽናል መንገዱን አክብሮ የሚሰራ ከሆነ የ5000 እና የ10000 ሜትር ላይ የዓለማችን የአትሌቲክስ ንጉስ የመሆን አቅም አለው። በአትሌቲክሱ ላይ ያልተነካ አቅም እንዳለው ያሳያል። የዓለም ሻምፒዮና ላይ የኦሎምፒክ ጨዋታዎች ላይ የወርቅ ሜዳሊያዎችን ለሀገሩ እንደሚያመጣ ብዙዎች ያመኑበት ይገኛሉ። ለምን ካላችሁ ይህ አትሌት ወድቆ ነው የተነሳው። ዝቅ ማለት ያቃል። እንዴት ከፍ ማለት እንዳለበት ደግሞ ከህይወቱ ከራሱ ኑሮ የተረዳ ይመስላል። ስለዚህ በዚህ በኦስሎ ላይ ያየነውን ታሪክ በዓለም ሻምፒዮናና በኦሎምፒክ ውድድሮች ላይም ጭምር ይደግማል ተብሎ ይጠበቃል። ድል እንዲቀናው ከልባችን እንመኛለን። ሁሌም እንደምንለው ለኢትዮጵያውያን አትሌቶች አሸናፊነት ከነሱ ጋር እንዲሆን ነው የምንመኝላቸው።
እንደዚህ አሸንፈው እንደዚህ በጥረታቸው ከፍ ያለውን ደረጃ ጨብጠው ሲመለሱ ደግሞ እኛ መረጃዎችን እየነገርናችሁ እንቆያለን። ሁሌም እንደምናደርገው ለሀገራችን አትሌቶች ከጎናቸው እንደሆነን ነው የምናሳያቸው። ለምን ካላችሁ እኛ ያለነሱ ባዶ ነን። እነሱ ናቸው ትልልቅ ክብሮችን እያስመዘገቡ በዓለም አደባባይ ሰንደቃችን ከፍ እንዲል እያደረጉልን የሚገኙትና አሁንም ድል ለአትሌቶቻችን፣ ድል ለሀገራችን ልጆች እንላለን። አዲሱ ይሁኔ እንኳን ደስ አለ። እነ ልዕቅና አምባው እነ ፍሬዌኒ ኃይሉ እንኳን አሸነፋችሁ። ይኸው ጀግኖች ይወደሳሉ። የጀግኖችን ታሪክ እንዲነገርናችሁ ጀግና በሏቸው። ኮሜንት ላይ እንጠብቃችኋለን።